ለምሳሌ እኔ አሁን አባ ነኝ ብሰርቅ ምን ይሆናል ነገ ስሜ ሌባ አይደል እንደዛ ይሆናል ማለት ያለ ይቀጥላል። አብ ወልድ መንፈስ ቅዱስ ጭካኔን ይሰጣሉ ወይ ጨክነው ወደ እሳቱ ከሚገቡት ክብር ከሚያገኙት ወይ ደግሞ ደካማነታቸው ታውቆላቸው ከበጎ ዘመን እግዚአብሔር ጋርዶ ከሚያደርሳቸው ሰዎች ከሁለቱ ውጭ ከሆን እንጃ የታባታችን እንደምንሆን የደህንነት አምላክ እግዚአብሔር ሆይ ከደም አድነኝ ይላል። ከደም አድነኝ። አባቴ አዳም እናቴ ሔዋን የበለስን ደም አፍስሰው ካመጡት መርገም አድነኝ። አንድ እኔ ሰይጣንን እግዚአብሔር እየጠበቀው ሰይጣንን ጠብቀኝ የሚሉት ናቸው የሚያስደንቁት ደግሞ ማለት ነው። ሰይጣን እንዲጠብቃቸው የሚፈልጉ በጣም ብዙ ሰዎች አሉ ማለት ነው። አሸናፊውን ትተው ተሸናፊውን ጠብቀኝ ብለው ዘበኛ የሚያቆሙ ሰዎች አሉ። እግዚአብሔር ሰይጣንን ይጠብቃል። የክደት እሳት፣ የዘረኝነት እሳት፣ የዝሙት እሳት፣ የግድያ እሳት ሲነድ ሕይወት ውሃ ክርስቶስ ከዚህ ፈልቃልና ያ እሳት በዚህ ይጠፋል። ሞትና ሕይወት ታግለው ልብ እንዲኖራችሁ ከፈለጋችሁ ዳዊት ድገሙ። እንድንደግም እግዚአብሔር ይርዳን። ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት የአባቶቻችን አምላክ ቅዱስ እግዚአብሔር በልብ አስበን በአንደበት ተናግረን ስለማንዘልቀው ምሕረቱና ቸርነቱ ዛሬም ዘወትርም እስከ ዘላለሙ ድረስ የተመሰገነ ይሁን። እግዚአብሔርን የወለደችልን የሃይማኖታችን ሰሌዳ፣ የፀሐይ ጽድቃችን ምስራቅ፣ የሕይወት እንጀራችን መሶብ፣ የመሰብሰባችን ምክንያት እናታችን ቅድስት ድንግል ማርያም ወላዲት አምላክ ክብር ምስጋና ይግባት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? ቸሩ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እኔም አንድ አጭር መዝሙር እንድጨምር ከተፈቀደልኝ ልጨምር። ሰንበተ አቢ እምኩሉ ዕለት ሰንበተ አቢ እምኩሉ ዕለት ወሰብ ይከብር እምኩሉ ፍጥረት ወሰብ ይከብር እምኩሉ ፍጥረት ወሰብ ይከብር እምኩሉ ፍጥረት ወሰብ ይከብር እምኩሉ ፍጥረት ሰንበተ አቢ እምኩሉ ዕለት ሰንበተ አቢ እምኩሉ ዕለት ወሰብ ይከብር እምኩሉ ፍጥረት ወሰብ ይከብር እምኩሉ ፍጥረት ወሰብ ይከብር እምኩሉ ፍጥረት ወሰብ ይከብር እምኩሉ ፍጥረት ሰንበተ አቢ እምኩሉ ዕለት ሰንበተ አቢ እምኩሉ ዕለት ወሰብ ይከብር እምኩሉ ፍጥረት ወሰብ ይከብር እምኩሉ ፍጥረት ወሰብ ይከብር እምኩሉ ፍጥረት ወሰብ ይከብር እምኩሉ ፍጥረት። የእግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የትምህርታችን ኃይለ ቃል የሚሆነው እግዚአብሔር እረኛዬ ነው በሚል ርዕስ እንማማራለን። መዝሙር 22
ቁጥር 1 ላይ የምናገኘው ኃይለ ቃል ነው። እስኪ በሉ ሁላችሁም እንደገና በሉ እንጂ እንደገና በሉ። እግዚአብሔር ምኔ ነው አላችሁ? እረኛዬ ነው። አንዳንድ ጊዜ በቤተ ክርስቲያን ውስጥ ስንኖር አንዱ ችግርና ፈተና ምንድን ነው? የእግዚአብሔርን ቃል የሚያውቁት የሚመስል ሕሊና በልብ ሲቀሰቀስ በጣም ጭንቅ ነው። የእግዚአብሔርን ቃል አውቀዋለሁ እንደማለት ያለ በሽታ የለም። የእግዚአብሔር ቃል የምናውቀው መቼ ይመስላችኋል? ስንሞት አይደል? የእግዚአብሔር ቃል የምናውቀው መቼ ነው? ለኩሉ ግብር ርኢኩ ማሂለቅቶ ወትእዛዝከሰ ርህብ ፈድፋደ። የሁሉንም ነገር ፍጻሜ አይቼዋለሁ፣ ሕግ ግን እጅግ ጥልቅ ነው ይላል ቅዱስ ዳዊት ማለት ነው። የእግዚአብሔር ቃል ሲኖሩት የሚኖር ነው እንጂ ታውቆ የሚዘለቅ አይደለም። የእግዚአብሔርን ቃል የምናውቀው በተግባር ስንተረጉመው ነው ተብሎም አያበቃም። ተግባሩ የማያልቅ እስከሆነ ድረስ ስናውቀው እንኖራለን ማለት ነው። ስናውቀው እንኖራለን። የእግዚአብሔር ቃል መረጃ ስላይደለ መረጃ ስላልሆነ መረጃ ቢሆን ተሰብስቦ ያልቃል። የእግዚአብሔር ቃል ግን ኑሮ ነውና ሲኖር ነው የሚኖረው እንጂ ተኑሮ አያልቅም። ተምሮ እንዳያልቁት ኑሮ ነው። ኑሮ ደግሞ ሊያልቅ አይችልም። ካለቀ ደግሞ ሕይወት አይደለም። የእግዚአብሔር ቃል ሕይወት ነው። ሕይወት ደግሞ አያልቅም። ሕይወት ካላለቀ የእግዚአብሔር ቃልም ታውቆ አይጨረስም ማለት ነውና አንዲትን ቃል አንድ የለመድነው ቃል ሲኖር አንዳንድ ጊዜ እንቸገራለንና እስቲ እግዚአብሔር እረኛዬ ነው በሉ። እግዚአብሔር ምኔ ነው? እረኛዬ ነው። መዝሙር 22 ቁጥር 1 እግዚአብሔር ይርኤኒ ወሀልቦ ዘይሃጣኒ ውስተ ብሔር ስውር እያድረኒ እያለ ይቀጥላል። የቃሉ ባለቤት ራሱ ቅዱስ እግዚአብሔር ተናጋሪው ቅዱስ ዳዊት ነው። አንድ ቃል ስለ ቅዱስ ዳዊት ብቻ ለመናገር ቅዱስ ዳዊት የእግዚአብሔር ልብ ተብሎ ተጠርቷል። የእግዚአብሔር ልብ ተብሎ ተጠርቷል። የእግዚአብሔር ልብ ተብሎ የተጠራበት መሰረታዊ ነገር እንደ ልቤ ተብሎ ራሱ እግዚአብሔር መስክሮለታል። እንደ ልቤ የሆነው የእሴይን ልጅ ዳዊትን አገኘው ብሏል። እንደ ልቤ ማለት የእግዚአብሔር ልቡ በአካላት ሲተረጎም አብ፣ ልብ፣ ወልድ፣ ቃል፣ መንፈስ ቅዱስ እስትንፋስ ተብሎ በከዊን ስም በአካላት የከዊን ስም እንደዚህ ተብሎ ይጠራሉ። የአካላት የግብር ስም የአካላት የከዊን ስም አሏቸው። አካላዊ ግላዊ ግብር አለ፣ አካላዊ ከዊናዊ ግብር አለ። ከነዚህ ውስጥ የአካል የከዊን ግብር በሆነው አብ ልብ ተብሎ ይጠራል። ዳዊት እንደ ልቤ ሲባል የእግዚአብሔር ልብ ከአብ እንደሚሆነው በአካል ሁሉ ወንጌልም የእግዚአብሔር ልብ ተብላ ትጠራለች። ቅዱስ ጳውሎስ እኛ የእግዚአብሔር ልብ አለን ሲል የእግዚአብሔር ዕውቀት የሆነች ወንጌል አለችን ነው። ሰው የሚወደውን የሚጠላውን ነገር በልቡ እንደሚያስቀምጥ እግዚአብሔር የሚወደውን ስምረቱን የሚጠላውን የኃጢአትን ከነፍዳው በወንጌል ስለተናገረ ወንጌል የእግዚአብሔር ልብ ተብላ ትጠራለች። ከመየሃሉ ልቤኒ ወፍስሐዬኒ በኀቤክሙ ልቤም ደስታዬም በእናንተ ይኖር ዘንድ ይህን ነገርኳችሁ ብሎ ዮሐንስ ወንጌል ምዕራፍ 15 ሲናገር የእግዚአብሔር ልብ ወንጌል ናት ማለት ነው። አንድ ሰው የእግዚአብሔር ልቡን አገኘው የሚባለው ምን ሲያደርግ ነው? ወንጌልን ሲኖራት እግዚአብሔርን አገኘው ተብሎ ይነገራል። እግዚአብሔርን አገኘው። እግዚአብሔርን የሚያገኘው ዋሻ ውስጥ ገብቶ ሱባኤ ሲገባ ብቻ፣ ጥሬቱን ቀንሶ ሲቆረጥም ብቻ አይደለም። ወንጌልን በኖረ ጊዜ እግዚአብሔር በትክክል አናግሮታል፣ በትክክል ሰምቶታል፣ በትክክል ዳሶታል ማለት ነው። ሃይማኖተ ሰሚዕን፣ ሃይማኖተ ርእይን፣ ሃይማኖተ ገሲስን ፈጽሟል ማለት ነው። ሃይማኖተ ሰሚ ሰምቶ የሚያምኑት ሃይማኖት ነው። ሃይማኖተ ርእይ አይቶ የሚያምኑት ሃይማኖት ነው። ሃይማኖተ ገሲስ ተዋህዶተ እግዚአብሔር ነው። ከእግዚአብሔር ጋር እንበለ ፍልጠት አስክዎ ወእያድጎ እስኪሉ ድረስ ከእግዚአብሔር ጋር ላይለያዩ ተዋህዶ በስምረት መኖር ሃይማኖተ ገሲስ ይባላል። በጆሮአችን የሰማነው በዓይናችን ያየነው በእጃችን የዳሰስነው የሚባሉ 3 የእምነት ደረጃዎች ነው ያሉ። ሰሚ፣ ርእይ፣ ገሲስ እንዲህ ያለ ሰው እግዚአብሔርን በትክክል ያገኘዋል። ታዲያ ዳዊት እንደ ልቤ የሆነው ዳዊት ማለት እንደ ወንጌል የኖረ ዳዊት ማለት ነው። ወንጌል ሳትሰራ ወንጌልን የኖራት ዳዊት ማለት ነው። ወንጌልን የተነበያት ወንጌልን ደግሞ የኖራት
የወንጌል የሕግ ፍጻሜዋ መጠቅለያዋ ፍቅር ነው። ፍቅር ሳትሰበክ ሕገ በቀል ኦሪት በነበረችበት ዘመን ሕገ ፍቅርን ሕገ ሳይል የሆነችውን ወንጌልን አስቀድሞ የኖራ ስለነበረ እንደ ልቤ የሆነው ዳዊት ይባላል። እንግዲህ ቅዱስ ዳዊት እግዚአብሔር ልብ ከሆነ ዳዊት የሚደግም ሰው እግዚአብሔር ልብ አለው ማለት ነው። ዳዊት የሚደግም ሰው የማን ልብ አለው? አንድ ሰው ልብ የለሽ የሚባለው ዳዊትና ወንጌል የተወለት ልብ የለውም። ሕገ እግዚአብሔርን የተወለት ከእግዚአብሔር ጋር ተጣላ። ሕገ እግዚአብሔርን አሁን ዛሬ ሰው የሆነ ቀመር ይፈልጋል። እግዚአብሔርን የሚያገኝበት ይች ስትደመር ይች እኩል ይሆናል ይች የምትባል የሆነች ቀመር እንዲነግሩት ይፈልጋል። እንዲህ የሚባል ክርስትና የለም። ወንጌልን ከኖርከው እግዚአብሔር እዚያ ውስጥ አለ። ነቢያትን ከኖርናቸው እግዚአብሔር እዚያ ውስጥ አለ። እግዚአብሔር ይሄ ነው። ልክ ሰሌዳ ፀሐይ በሰሌዳዋ እንድታበራ ፀሐይ ጽድቅ ኢየሱስ ክርስቶስ አካለ ቅዱሳንን፣ ህሊና ቅዱሳንን፣ ልቡና ቅዱሳንን፣ ህይወተ ቅዱሳንን፣ አጽመ ቅዱሳንን እና ልብሰ ቅዱሳንን ሰሌዳ አድርጎ ያበራል። ፀሐይ ዘዘልፈ ያበረ ዲበ ቅዱሳን፣ በቅዱሳን ላይ የሚያበራ ፀሐይ ክርስቶስ ነው እንዲል ማለት ነው። ስለዚህ ልብ እንዲኖራችሁ ከፈለጋችሁ ዳዊት ከዚያ በኋላ እግዚአብሔርን አግኝተን እንኖራለን ማለት ነው። እግዚአብሔር እንዴት ነው የምናገኘው? በዚህ ዘመን የት ሄዶ ነው እግዚአብሔር? ለምን ትቶን ነው ይመስለናል። እግዚአብሔርን በዚያ ማዶ በብዙ ኪሎ ሜትር፣ በዚያ ታች በብዙ ጥልቀት፣ በዚያ ላይ በብዙ ምጥቀት፣ በዚያ ውስጥ በብዙ ርቀት የምንሻው ይመስለናል። እግዚአብሔርን የምናገኘው እዚሁ ውስጥ ነው። ከዚያ በኋላ ሕግን፣ ትንቢተ ነቢያትን፣ ስብከት ሐዋርያትን፣ ትርጓሜ ሊቃውንትን ገንዘብ ስናደርግ ማየ ሕይወት ክርስቶስ ከዳሪ መቅዳታችን ትተን ከልቡናችን የሚፈልቅ ይሆናል ማለት ነው። ለዚህ እኮ ነው ዘጸማ ይምጻ ኀቤ፣ የተጠማ ቢኖር ወደ እኔ ይምጣ፣ መጥቶስ ይጠጣ፣ ጠጥቶስ በከመ ይቤ መጽሐፍ አፍላገ ማየ ሕይወት ይውህዝም ከርሱ። መጽሐፍ እንደተናገረ የሕይወት ውሃ እኔ ከልቡናው ስፈልቅለት እኖራለሁ። ከዚህ ወዲያ ዓለም የክፋት እሳት ባነደደች ጊዜ ማየ ሕይወት ክርስቶስ ከዚህ ሰው እየፈለቀ ያንን እሳት ሲያጠፋው ይኖራል ማለት ነው። የክደት እሳት፣ የዘረኝነት እሳት፣ የዝሙት እሳት፣ የግድያ እሳት ሲነድ ሕይወት ውሃ ክርስቶስ ከዚህ ይፈልቃልና ያ እሳት በዚህ ይጠፋል። ሞትና ሕይወት ታግለው ሞት ሊያሸንፍ አይችልም። እሳትና ገለባ ታግለው ገለባ እሳትን ሊበላ አይችልም። እሳት ገለባን ያቃጥላል እንጂ ማለት ነው። ስለዚህ እሳት ክርስቶስ በዚህ ካለ ዓለም ገለባ ይሆንና ትግል ገጥማለሁ ካለ ይብሰከ ይሆናል ማለት ለራስህ ይብስብሃል። ለራስህ ይብስብሃል። የመውጃውን ብረት ብትቃወም ለራስህ ይብስብሃል። ክርስቶስን እንዲህ አድርጎ ስለቱን በዚህ ከያዘ ኩናተ እሳት የሆነ ነደ እሳት ክርስቶስን ከያዘ እዚያ በኋላ ሊዋጋ የሚመጣው ይብሰከ ይባላል ማለት ነው። ሊያቃጥል የሚመጣው ሕያው እሳትን የሚጠፋ እሳት ሊያቃጥለው አይችልም። በዚያውም ላይ እሳትን እንኳን እሳት በልቶት አያውቅም። እንኳን ዘላለማዊ እሳትን ሊበላ አይችልም። በዚያ ላይ ደግሞ ዘላለማዊ እሳት። የቅዱስ ዳዊት በረከት ይደርብን። ስለ ቅዱስ ዳዊት እንደዚህ ትንሽ ከተናገርን ወደ ርዕሳችን ስንመጣ እግዚአብሔር ይጠብቀኛል የሚያሳጣኝም የለም ብሎ ይናገራል። ይህንን የተናገረው ስለ 10 ነገር ነው። እስራኤል ፋርስ ባቢሎን ጠግበው እንግዲህ ሲወርዱ ማለት ነው። ፋርስ ባቢሎን እግዚአብሔር በጥጋባቸው ባወረዳቸው ጊዜ እንግዲህ እግዚአብሔር ክፉ ባለስልጣናትን ያመጣል እንደምታውቁት ማለት ነው። ባወረዳቸው ጊዜ ያመጣል ማለት ያሰለጥናቸዋል ማለት ነው። ስለ ሕዝቡ ክፋት ማለት ነው። ለምሳሌ እንደምናውቀው ነው። አንድ ጨንገር ወይም በትር እባብ ለመግደል ለኔ ይጠቅመኛል። እኔ ራት ስበላ ግን በትሩ መጥቶ አብሮ አይበላም። እንዲያውም የእባብ መርዝ ስላረፈበት በሳት አቃጥለዋለሁ ማለት ነው። ክፉ ሰው ክፉ ሕዝብን ለመቅጣት ለእግዚአብሔር ጨንገር ሆኖ ያገለግላል። ለሱ ግን እሳቱ አይቀርለትም። ለዚህ ነው አንስታሴዎስ ወሰይጣንሂ ይትለአኮ ለእግዚአብሔር ብሎ የተነገረው። ሰይጣንም እንኳን ለእግዚአብሔር ያገለግላል። ታምናላችሁ? ይሄም ሰይጣንም እንኳን ለእግዚአብሔር ያገለግላል። ምን ሆኖ በትር ሆኖ ጨንገር ሆኖ ያገለግለዋል ማለት ነው። እና በከፉ ዘመን እግዚአብሔር ክፉ ሰዎችን አስነስቶ ሲነሱ ብው አድርጓቸው አሰልጥኗቸው አሰናብቷቸው ማለት ነው። እሱ ለመነሳታቸው ምክንያት ሳይሆን እነሱ ሲነሱ ያሰለጥናቸዋል ማለት ነው። በኋላ እነዚያ ሰዎች ወስደው 10ን ነገድ ካወረዱ በኋላ 12 ነገድ እስራኤል ነው ያሉ። 2ቱ ኢየሩሳሌም ቀሩ። 2ቱንም እንደገና መልሶ ሄደና አመጣቸው። ሲያመጣቸው ግን 10 ነገድ ብዙ ዘመን በዚህ በፋርስ በባቢሎን ስለኖሩ መውጫ መግቢያውን ስለሚያውቁ 2ቱን አሾልከው ይሰዱብኛል ብሎ 10ን ወስዶ ሌላ ቆላ በረሃ ውስጥ አወረዳቸው።
ለምን እንዳይገናኙ መንገድ እንዳይመሩ 10ሩን ነገድ ወክሎ ቅዱስ ዳዊት ዘመረው። ይሄ የ10ሩ ነገድ መዝሙር ነው። ምን ማለታቸው ነው? እግዚአብሔር ይርየኒ፣ አንደኛ እግዚአብሔር ያየኛል ነው። ያየኛል በሉ። ሁለተኛው ደግሞ ምንድነው? ይጠብቀኛል ነው። ያየኛል ማለት ምን ማለት ነው? ለምሳሌ ቤተሰቦቻችን አሁን ያያሉ። ለምሳሌ እናታችን አባታችን ያያሉ። አሁን ያዩናል? አያዩንም። በጣም ከጠፋን ቢበዛ በሚዲያ ያስፈልገው ሲያቅታቸው ቁጭ ይላሉ። አንደኛ አቅማቸው ውስን ነው። ሁለተኛ ሰው ረሲ ነው። ቢያንስ የሚወደው ሰው እንኳን ሲሞት ሌላ ጊዜ ባይረሳው ሲተኛ ግን ይረሳዋል። ሰው ረሲ ነው። ሰው ድኩም ነው። እግዚአብሔር ግን የማያየው ቦታ የለም ብቻ ሳይሆን ለቦታውም ቦታ እግዚአብሔር ነው። ዓለማት ዓለም ሥላሴ ዘአልብክሙ ዓለም ነው። እንቁላልን በእጄ ላይ ብይዛት እንቁላሏ እኔ እጅ ላይ አለች። እኔ ግን እንቁላሏ ውስጥ የለውም። እጄ ላይ አለች፣ በውስጧ ግን እኔ ደግሞ የለውም። እሷ እኔ ላይ አለች። እግዚአብሔር በውሳጤ ዓለም አለ፣ በአፋ ዓለም አለ፣ በክበበ ዓለም አለ፣ በመሰረተ ምድር አለ፣ እንበለ ዓለም አለ። አረጋዊ መንፈሳዊ ለዚህ ነው አህ ይላል። ወዮ ወዮ ማለት ነው። ግዕዝ ተረጎ ሚ ያጽብ ህዋአቲከ እግዚኦ ይላል። ስውርነት ምን ጭንቅ ነው። በእኔ ልብ ትኖራለህ፣ እኔ ግን አላይህም። እኔ በአንተ እጅ ላይ ነኝ፣ ለእኔ ደግሞ አትታየኝም። እኔ ጋር ትኖራለህ፣ አትታይም ይላል። ምን ጭንቅ ነው ስውርነትህ ይላል። ታዲያ ተመልከቱ፣ እግዚአብሔር የማያየው ቦታ የለም ሳይሆን አሁን አዳምና ሔዋን ሲሳሳቱ የት ሄደው ነው የተደበቁት? ከእግዚአብሔር ፊት ሄደው ተሸሸጉ ይላል። የት ነው የተሸሸጉት? ከእግዚአብሔር ፊት ማለት ማን ነው? ሄደው የተሸሸጉበት ቦታ ራሱ የማን ፊት ነው? የእግዚአብሔር ፊት ነው ማለት ነው እንጂ ከእግዚአብሔር ተሰውረው እግዚአብሔርን ፊት ተሰወሩ ሳይሆን ፊቱ ፍትሁ ርቱ ኃይሉ ጥበቡ ስለሆነ እግዚአብሔር ፊቱ ያ ነው። ከእግዚአብሔር ፊት የተባለው ከራሱ ከእግዚአብሔር ፊት ነው ያረፉት ነው። ሲሄዱም እዛው ነው ያሉት። ስለዚህ እግዚአብሔር እኔን የሚያጣበት ቦታ የለም። ወአልቦ ዘያጣኒ የሚያሳጣኝም የለም ብቻ ሳይሆን እኔን የሚያጣበት ቦታ የለም። የሚያጣበት በሉ የሚያጣበት ቦታ የለም። ፖሊስ የሚያጣበት ቦታ ይኖራል። ወታደር የሚያጣበት ኖራ ይኖራል። ለምሳሌ እዚህ ቦታ ነው የታሰርኩ ብላችሁ ብትደውሉ አቅቶት የሚመለስ ዳኛ፣ ባለስልጣን፣ ወታደር ሊኖር ይችላል። እግዚአብሔር የሚያጣው ቦታ ግን የለም። ሰው የሚያጣው ቦታ ግን አለ። እግዚአብሔር ይጠብቀኛል። ስለ እግዚአብሔር ጠብቆት ስንነጋገር እግዚአብሔር የሚጠብቀው ፍጥረት ማንን ነው? እግዚአብሔር የሚጠብቀው ፍጥረት ማንን ነው? ሰውን አይደል? ሰይጣንን እግዚአብሔር ይጠብቀዋል። ታምናላችሁ? ይሄን ሰይጣን እግዚአብሔር ይጠብቀዋል አይጠብቀውም? መልሱ እንጂ። ይጠብቀዋል አይጠብቀውም? ይጠብቀዋል። እግዚአብሔር ሰይጣንን ሳይቀር ይጠብቃል። ለምን የሚጠብቀው? ፍጥረቱ ነው። ሰይጣን ይጠበቃል፣ እባብም ይጠበቃል። እንዲያውም አንድ ቅዱስ እኮ አግኝቶታል ሰይጣንን። በሰው ተመስሎ አግኝቶት ጉድጓድ ቦታ ላይ ወርውሮ ሊጥለው ሲል ሞኝ አትሁን፣ እግዚአብሔር እኔን የሚተወኝ አይምሰልህ ፍጥረቱ ነኝና ብሎ መልሷል። ራሱ ሰይጣን ማለት ነው። ንግግሩ ባይታመንም እውነቱን ነው እዚህ ላይ እንኳን ማለት ነው። ምክንያቱም ተገዶ የሚናገረው እውነት አለ አይደል? ተገዶ ለምሳሌ ክርስቶስ ወልደ እግዚአብሔር ሕያው አይመርኩከ ከመ መኑ አንተ ብሏል አይደል? የሕያው የእግዚአብሔር ልጅ ክርስቶስ አንተ ማን እንደሆንክ አውቄሃለሁ። እውነት እኮ ነው። እውነት ነው። የሕያው እግዚአብሔር ልጅ ክርስቶስ እውነት ነው። ግን እውነትም ቢሆን ግን ሰይጣን ከተናገረው ልክ አይደለም ማለት ሐሳቡ እውነት እንኳን ቢሆን ሰይጣንን ማዳመቅ ልክ አይደለም። ለምሳሌ እናንተ እነ ቅዱስ ጳውሎስ ሲያልፉ ከጠንቋይቱ ላይ ያለው ሰይጣን የልዑል አምላክ ባሪያዎች ናቸው እነዚህ እና እነዚህ የሕይወታችሁን መዳን ይነግሯቸዋል፣ ስሟቸው አለ። ጋኔኑ ነው። እነ ቅዱስ ጳውሎስ የልዑል አምላክ ባሪያዎች ናቸው፣ እውነት ሐሰት። የሕይወት መዳንን ይነግራሉ፣ እውነት ሐሰት። ግን ቅዱስ ጳውሎስ ምን አለው? አፍክን ዝጋ አለው። ሊቃውንቱ ሲተረጉሙ ምን ይላሉ? እውነት እንኳን ቢሆን ሰይጣን ሊሰብከው አይገባምና ይላሉ። ሰይጣን እውነትን ሊሰብክ አይገባምና እውነት እንኳን ቢናገር በዚያ እውነት የሚያነሳሳው ሐሰት አለው ማለት ነው። በዚያ እውነት ሊያነደው የፈለገ የውሸት እሳት አለው ማለት ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ እግዚአብሔር ሰይጣንን ይጠብቀዋል፣ ፍጥረቱ ስለሆነ ማለት ነው። ፍጥረቱ ስለሆነ እንጂ ሰይጣንን መበቀል የአንድ መልአክ ረድኤት ብቻ በቂ ነው። ማጥፋት፣ ማቃጠል፣ ማንደድ ማለት ነው። ፍጡር ከሆነ ይጠፋል፣ ረድኤት እግዚአብሔር ከተለየው ማለት ነው። አንድ አካል ቅውም ወይም ሕያው ሆኖ መቀጠል የሚችለው አኗሪ ሲኖረው ብቻ ነው። አይደለም? አኗሪ ከሌለው ኗሪ ሊኖር አይችልም። አኗሪ ከሌለው ማለት ነው። ስለዚህ ሰይጣን የመኖሩ ምክንያት የእግዚአብሔር ጠብቆት ነው። እግዚአብሔር ረድኤት ነው። ጸሎቱን ሰምቶት አይደለም፣ ፍጥረቱ በመሆኑ ብቻ ይጠብቀዋል ማለት ነው። ሰይጣን ይጠበቃል፣ ይደንቃል።
ሰይጣንን የሚጠብቅ አምላክ እኛን አይጠብቀንም? ይገርማል እንጂ ሰይጣንን እግዚአብሔር እየጠበቀው ሰይጣንን ጠብቀኝ የሚሉት ናቸው የሚያስደንቁት ደግሞ ማለት ነው። ሰይጣን እንዲጠብቃቸው የሚፈልጉ በጣም ብዙ ሰዎች አሉ ማለት ነው። አሸናፊውን ትተው ተሸናፊውን ጠብቀ ብለው ዘበኛ የሚያቆሙ ሰዎች አሉ። እግዚአብሔር ሰይጣንን ይጠብቃል። እግዚአብሔር እንስሳትን አራዊትን ይጠብቃል። እንስሳትን አራዊትን ይጠብቃቸዋል። እንደምታውቁት ነው ይሄ ማለት ነው። እግዚአብሔር እንስሳት አራዊትን ብቻ ሳይሆን እንስሳት አራዊትን፣ ከዋክብትን፣ ነፋሳትን ይጠብቃል። እግዚአብሔር ደመናውን ይጠብቃል። የውሃ ነፍስ አለው። ታምናላችሁ? ውሃ ነፍስ አለው የለውም? ወይ አለው ወይ የለውም? አለው አይደል? የውሃ ነፍሱ ምንድነው? ነፋስ ነው። እስመ ማያት ነፍሳት እስመ ነፋስ ነፍሳት ይሆሙ ለማያት። ነፋስ የውሃ ህይወቱ ነው ይላል። የውሃ ህይወቱ ነው። ውሃ ባይኖር ነፋስ ባይኖር ውሃ እጅ ሳይኖረው መንጠቅ፣ እግር ሳይኖረው መውረድ፣ ህይወት ሳይኖረው ማለምለም ባልቻለ ነበረ። ስለዚህ ለውሃው መግቦት የሚሰጡ መላእክት አሉ። ለነፋስ የሚሰጡ መላእክት አሉ። ጠባቂ መላእክት ማለት ለምሳሌ እንደው ዝናብ እንኳን ሲመጣ የነፋሱ መልአክ ነፋሱን ይዞ ይሄዳል። የደመናው መልአክ ደመናውን ይዘረጋል። የውሃው መልአክ ውሃውን ሕያው አድርጎ ይጠብቃል። ስለዚህ መገብተ ማያት የውሃ መልአክ እየቀዳ ለመገብተ ደመናት ይሰጣል። መገብተ ደመናት ቀርተው ሲጨርሱ መገብተ ነፋሳት ደመናውን ተሸክመው ይዘው ይወጣሉ። መላእክት ናቸው እነዚህ። ከዚያ በኋላ ያ ደመና ደግሞ ውሃውን ተሸክሞ ሲወጣ ያለ ጊዜው እንዳይቀደድ እንግዲህ ደመና ከረጢት አይደለም፣ አቁማዳ አይደለም፣ ወይም ደግሞ የሆነ ቤት ጎተራ አይደለም። ውሃውን ተሸክሞ ለምን አይቀደድም? ኢዮብ ምን ይላል? ኢይሰጠጥ ደመናሁ ይላል። ያን ሁሉ ውሃ ተሸክሞ ደመናው አይቀደድበትም። እስኪ ወሉ ደመናው ምን አይልም? ቢቀደድ ምን ይሆናል? አንዴ ቢፈስ ተቀዶ ቢፈስ ምድር በአንድ ጊዜ ትታጠባለች ማለት ነው። ከዚያ በኋላ ምንድነው የሚያደርገው? እንደ ወንፊት መጥነው የሚያወርዱ ማለት ነው። ልክ የፀሐይን ሙቀት ምዕዛረ ፀሐይ የሚባለውን ማለት ነው። ምዕዛረ ፀሐይ ወይም እናንተ ኦዞን የምትሉት ይመስለኛል። ምዕዛረ ፀሐይ በሚባለው ዝቅ ያለውን ሙቀት መጥነው የሚያወርዱ መላእክት፣ ከፍ ያለውን ወደ ጠፈር የሚልኩ መላእክት እንዳሉ፣ ስቁረቱን መጥነው የሚከፍቱ እንዳሉ ለደመናው የሚመጥኑ አሉ። በምስጢር ግን ሲተረጉሙት ደመናው አይቀደድም የተባለው ደመና የተባለች እናቱ ናት። የእናቱ ድንግልና አይለወጥም ማለት ነው። ደመናው አይቀደድም ማለት መለኮቱ ከትስብእቱ ትስብእቱ ከመለኮቱ አይነጠልም ማለት ነው ብለውም ይተረጉሙታል አባቶቻችን ማለት ነው። ከቃሉ ጋር ናችሁ። ስለዚህ ለነፋስ መልአክ አለው። ሌላ ለምሳሌ ነብዩ ኤልያስ ዝናብ እንዳይዘንብ አቁሞ በነበረ ጊዜ የደመናው መልአክ ተቆጥቶ ነበረ። እንዴት ዝናብ አይዘንብም ብሎ ወደ እግዚአብሔር አመልክቷል። ልክ ነው አይደለም? እንዴ ምን ልክ አይደለም ይባላል? ርቱ ነው ጥያቄው እኮ ለመግቦት የተመደበበት ነው። እንዴት ዝናብ አይጥልም ማለት ታው ባሪያዬ ኤልያስ ለአምልኮቴ ቀንቶ ነው እንጂ ክፉ ጨካኝ ሆኖ አይደለም ማለት አይኔ አዘንባለሁ አለ። አዘንባለሁ አሁን ከእግዚአብሔር ጋር መጣላት ነው እንዴ? የፍቅር ትግል ነው። ከዚያ በኋላ ተመልከቱ፣ እግዚአብሔርም ቅዱሳንን የፍቅር ክርክር እስኪከራከራቸው ድረስ ራሱን በትህትና በመጠናቸው ይገልጣል። ለምሳሌ ለሙሴ ተወኝ ላጥፋ እንዳለው ሄዶ አያጠፋም ዝም ብሎ ለምን ይጠይቃል ሙሴን? ይሄ ምንድነው? ልክ የፍቅሩን መጠን ለመግለጥ እንዲያደርግ እነሱም እንዲወዳቸው፣ እንዲረዱ፣ እንዲከራከሩት፣ እንዲጠይቁት የአባትና የልጅ ቃል ንግግር እንዲናገሩት እግዚአብሔር ይፈቅዳል። ከዚያ በኋላ አዘንባለሁ አለ። ሄዶ መገብተ ደመና ነው። ደመናውን ዘረጋ ሊቀዳ ሲል ኤልያስ አየው ይላል። ለኤልያስ የገለጠ ማን ነው? እግዚአብሔር ነው። እኔ ሳልፈቅድ ዝናብ የሚቀዳ ማን ነው አለ ይላል ኤልያስ። ማን ነው ይሄን የሚቀዳ ብሎ ወደ እግዚአብሔር አመለከተ ይላል። ወደ እግዚአብሔር አመለከተ። ከዚያ በኋላ ተመልከቱ፣ መልአኩ ሄዶ አንተ ትቢያ ነህ፣ አንተ አፈር ነህ፣ አንተ ሟች ነህ፣ አንተ ፈራሽ ነህ፣ አንተ በስባሽ ነህ፣ እኔ ሕያው መልአክ ሆኜ ደመናትን እንድመግብ ተመድቤ አንተ እንዴት ታቋርጣለህ አለው ይላል። ይሄንን ሲለው እኔ አንተ ሁሉ የሙሉ ስትናገር ያንድም አልተናገርኩም። እኔ ዙሮ የተሰጠው ክህነት የተሰጠው ለሰው ልጅ ነው። ማሰር መፍታት የተሰጠው ለሱ ነው። እኔ ለአምልኮተ እግዚአብሔር ቀንቼ ይህንን አድርጌያለሁ። ፍትሐ እግዚአብሔር ራሱ ይመርምር ብሎ አለው። እግዚአብሔርም ያንተም መግቦት አይቋረጥም እስከ ጊዜ ግብሩ ቆይ። ኤልያስም በፍትሐ እግዚአብሔር ገብቶ አይደለም ለአምልኮቴ ቀንቶ ነው። አንተም ለአምልኮቴ እስኪ በሉ አንተም ለአምልኮቴ ምን ብላችሁ ነው?
ቀንታችሁ ነው ብሎ እግዚአብሔር ይሄንን ሰጠ። በጊዜው ዝናሙ ዘነመ ይላል። ይሄንን የሚጠብቁ ቅጠሉ ያለ ጊዜው እንዳይበጠስ የሚያደርጉ ጠባቂ መላእክት አሉ። በያዕቆብ መሰላል ጊዜ እርከኖቹ በጣም ብዙ ናቸው። መሰላሎቹ 2 ሲሆኑ እርከኖቹ በጣም ብዙ ናቸው። አልቆጠራቸውም፣ አልተጻፈምም። ያ የእርከኑ ብዛት ምንድነው ይሉና ሊቃውንት፣ እርከኑ የምግባርና የትሩፋት ነገር አይመረመርም። ያንዱን ቅዱስ ምግባር እንኳን ዘርዝሮ መዝለቅ አይቻልም ይሉና በሁለተኛው ትርጉማቸው እርከኖቹ የእግዚአብሔር የመጠበቂያው መንገድ ብዙ ነው ይላል። የመጠበቂያው መንገድ ብዙ ነው። ለምሳሌ በመላክ ይጠብቃል፣ በሰው ይጠብቃል፣ በቤተ ክህነት ይጠብቃል፣ በቤተ መንግስት ይጠብቃል፣ በሰይጣንም ይጠብቃል። በሰይጣንም ይጠብቃል። ምን ማለት ነው ይሄ? ማለት በሰይጣንም ይጠብቃል። ሰይጣን ተገዶ ቤተክርስቲያን ይሰራል። አታውቁም? ታውቃላችሁ? ተመዝግቦ ታምረ ማርያም የሚገኘውን ማለት ነው። ምንድነው? አሳ አንበሪ አምሮናል ሲሉት፣ አሳ አምሮናል ሲሉት መነኮሳቱ ቢሉት አንድ ቀን ምን ይዞ ነው የመጣ? አሳ አንበሪ ይዞ መጣ። እነሱ አሳ ነው እንጂ አሳ አንበሪ አላሉ። እንዲጠብቃቸው እንዲያገለግላቸው ክፉ በሰራ መጠን እግዚአብሔር ደግን እንዲሰሩ እንዲታዘዙ ያደርጋቸዋል። አባ ጊዮርጊስ ዘጋስጫና አባ ጽጌ ድንግል በመሃል የሚገናኙበት ድልድይ ነበር። ድልድዩን ሰበረ። ምን አደረጉት? ሲሰብር አይ ና ብለው ድንጋዩን አሸክመው አምጥተው መልሰው ድልድዩን አሰርተውታል። አባ ሚልኪ ቁልዝማዊ ደብዳቤ እየጻፈ ሰይጣናትን ያወጣ ነበር። ሚልኪ ውጣ ብሎሃል ብሎ ይጽፍና ያ ሲነበብ ሰይጣን ይወጣል። አንድ ቀን ምን አለ? ራሱ ሚልኪ ካልመጣ አልወጣም ማለት። አሁን ምንድነው? ሰይጣን ለባይታውያን ተጨንቆ እንዳይመስላችሁ የሰውየውን ሕይወት የማባክንበት መንገድ ባገኝ ብሎ ነው። ከዛ ሲል እግዚአብሔር ደግሞ ይሄን ተንኮል ያውቅ የለም እንዴ? ከዚያው ኋላ ምን አደረገ? የመካሪዎችን ምክር የሚያፈርስ እግዚአብሔር ይሄንን አደረገ። ሄደና ሲጨርስ የንጉሱን ልጅ ከፈወሰ በኋላ ምን ልስጥ ሲለው ለአባ ሚልኪ ይሄንን ድንጋይ ስጠኝ አለው። ትልቅ ቤት የሚያክል ድንጋይ ነው። ማን ይወስድልሃል አለው። አንተ ስጠኝ እንጂ የሚወስድልኝን እኔ ያውቃለሁ አለ። ማን ሊወስደው ይመስላችኋል? ያ አባ ሚልኪን ከበዓት እንዲወጣ ያደረገ ሰይጣን ድንጋዩን ተሸክሞ አደረሰ። ያ ተፈልፍሎ አንድ ቤተክርስቲያን ሰራ ማለት ነው። ያ ተፈልፍሎ ይሄ የእግዚአብሔር መግቦት ነው። አጋንንት ራሳቸው ስራ ወአጋንንተ ከመገብር ይቀን ያለው ደራሲ ነው። አጋንንትን እንድንገዛ ስልጣን የገዛ እንድንገዛ እንድናዛቸው እግዚአብሔር አጋንንት እንዳይተነኮሉን ብቻ አይደለም የሚያደርገው፣ አጋንንትን እንድናሰራቸው ጭምር። እስኪ እንድናሰራቸው በሉ። አቡነ ዮሐንስ ፍልስጤማዊ ናቸው። 500 ዓመት የኖሩ ብቸኛው ጻድቅ ናቸው። 500 ዓመት የኖሩ 50 ዓመት በደመና 50 ዓመት በቤሞትና በሌዋታን መካከል ኖረዋል። በጣም ብዙ 50 ዓመት በዑደተ ዓለም እያሉ ይኖሩ ናቸውና 5ቱን አክላብ ምርላል የተባሉ አባት ናቸው። የውሃ በጣም የሚያስቸግርጋቸው ግድብ ለመገደብ የሚያስቸግር ወንዝ ቢኖር ገዳም ቢበጠብጥባቸው ሰይጣን ራሱ ያንን እንዲገድብ አድርገዋል። በእውነቱ ማለት ነው። ይህ የእግዚአብሔር ጥበቃ ይባላል። የእግዚአብሔር ጥበቃ በሉ። እግዚአብሔር አንድ ሐሳብ ልንገራችሁ። የእግዚአብሔር ጥበቃው ፍጥረታትን፣ ሌሎችን ፍጥረታት ሰማያትን፣ ምድርን ይጠብቃል ብለናል። የመጨረሻው የሚጠበቀው የሰው ልጅ ነው። የሰው ልጅ ይጠበቃል። በማን ይጠብቀዋል? በመላእክት ይጠብቀዋል። ከዛ በማን ይጠብቀዋል? በሌሎች ፍጥረታት ይጠብቀዋል። ለምሳሌ አናብስት ለምሳሌ እሳት እንዲያቃጥለን ተደርጎ እሳት ራሱ ጠባቂ እንዲሆን ማን ያደርገዋል? እግዚአብሔር ያደርጋል። እንዲያቃጥለን የነደደው እሳት አጥር ሆኖ ሌሎቹ እንዳያዩ ያደርጋል። ጨለማ ክፉ ነው። ጨለማ ግን ጠባቂ ሆኖ ያውቃል። መርሆሙ መዓልተ በደመና ወኩሎ ሌሊተ በብርሃነ እሳት። ለእስራኤል ከኋላቸው ግን ግብፃውያን እንዳያዩ ሌላ ጠላት እንዳይካተላቸው ጨለማ ነው ማለት ነው። እግዚአብሔር ጨለማውን ሌላ ምስጢር መንፈሳዊ ትርጉሙ እንዳለ ሆኖ ከኋላ ጨለማን ያው ጨለማ ጠባቂ ይሆናል። ያው ጨለማ ምን ይሆናል? ያው ጨለማ ጠባቂ ይሆናል፣ አጥፊም ይሆናል ማለት ነው። አጥፊ ይሆናል፣ ህይወት ይሆናል፣ ላንዱ ህይወት ይሆናል፣ ላንዱ ሞት ሆኖ ይቀጥላል። ለምሳሌ እሳቱ ራሱ ለሰለስቱ ደቂቅ መመላለሻ ቤት ሲሆናቸው ለባቢሎናውያን ደግሞ ምንድን ነበረ? አጥፊ ነበረ። ውስጥ ያሉትን ሳይበላ ዳር ያሉትን ግን ይበላ ነበረ። ይህ የእግዚአብሔር መግቦት ነው። እግዚአብሔር መግቦትና ጥበቃ ነው። እግዚአብሔር በወዳጆቹ መጠበቁ ሳይሆን የሚደንቀን በጠላት መጠበቁም ጭምር ነው። እስኪ በጠላት መጠበቁ በሉ። ምን ማድረጉ ነው? በጠላት መጠበቁ የእግዚአብሔር ሕያው ጥበቃው ነው ማለት ነው። አናብስት ለሰው ጠላት ናቸው። አናምርት ጠላት ሆነው ቀርበዋል ከድቀት በኋላ ማለት ነው። ኋላ ግን ጠባቂ ሆነው የብዙ አባቶቻችን መቃብር አጽም ሲጠብቁ፣ ጉድጓድ ቆፍረው ሲቀብሩ፣ አናስነካም ብለው ለሌሎች አራዊት እንኳን ጠባቂ ሆነው ሲኖሩ እናውቃቸዋለን። የማርያም ግብፃዊትን
አጽም ማን ሲጠብቅ እንደነበረ አናብስቱ ይጠብቁ እንደነበረ እግዚአብሔር ይጠብቃል ካልን እንዲሁ ከምን ይጠብቃል የሚለውን እቺን ተናግሬ ትምህርታችንን እንጠቀልላለን። እግዚአብሔር ከምን ይጠብቃል በሉ። ከምን ይጠብቃል? እግዚአብሔር የሚጠብቀው የመጀመሪያው የሚጠብቀው ዋናው መሰረታዊ ነገር እግዚአብሔር የእግዚአብሔር ካለ መሆን ይጠብቃል። የእግዚአብሔር ካለ መሆን በሉ። የመጀመሪያ እግዚአብሔር ጥበቃ የእግዚአብሔር ካለ መሆን ይጠብቃል። መሰረታዊ ለዚህ ነው ሃይማኖት የሚሰጥ ነው የሚባለው ለዚህ ነው። ለምሳሌ እንዲህ እንላለን ንሴል ስለከ ዘንተ ቅዱሰ ስብሐተ ዘወሀብከነ ዚአከ ሃይማኖት ዘይትነሰት የማይለወጥ ባንተ ማመንን የሰጠህን ላንተ ለሶስተኛ ጊዜ ምስጋና እናቀርብልሃለን። የማይለወጥ ያንተን ሃይማኖት ማለት ነው። ሃይማኖት ይሰጣል፣ ሃይማኖት ይነሳል። ሰው ያለ ረድኤተ እግዚአብሔር የእግዚአብሔር መሆን አይችልም ማለት ነው። የእግዚአብሔር መሆን አይችልም። ሃይማኖትን መጠበቅ አይቻልም። ለምሳሌ ቅዱስ ቄርሎስ እንዲህ ይላል። የቅዱስ ጴጥሮስን ክደት ያነሳና ትክዱኛላችሁ ሌላው ሊክድ ይችላል እኔ አልክድም ካለ በኋላ እፎ አንቀልቀለ መሰረተ ሃይማኖት ይላል ቅዱስ ቄርሎስ። የሃይማኖት አለት ነህ የተባለው ያ አለት ያ ጽኑ ድንጋይ እንዴት ሊናወጽ ቻለ ብሎ ይጠይቃል። የተናወጸው ያለ ረድኤተ እግዚአብሔር ምንም ማድረግ እንዳይቻል ሲነግረው ነው ይላል። የዛን ጊዜ እንዳልክድህ አንተ ጠብቀኝ ብሎ ቢሆን ኑሮ ባልካደ ነበረ። ስለዚህ ትውክልት የሚሰጠው ከእግዚአብሔር ነው። ማመን የሚሰጠው ከእግዚአብሔር ነው። ማመን የተሰጣቸው አሉ። የማመን ጸጋ የሚሰጠው አለ ይላል ቅዱስ ጳውሎስ። የማመን ጸጋ ለሁሉም ተሰጥቷል። የማመን ጸጋ ማመን ማለት አንድም ሶስትም ወይም ደግሞ አምላክ ወሰብ ወይም ደግሞ አምስቱ አዕማደ ምስጢራት ወይም ምስጢራተ ቤተክርስቲያን ወይም ሥርዓተ ቤተክርስቲያን ብሎ ቆጥሮ እነዚህን አስተምሮች መጻፍ ማመን ማወቅ መዘርዘር አይደለም። በእነዚህ መወከል ነው ሃይማኖት የሚባለው ማለት ነው። በእነዚህ የመታመን ኃይል እምነት ተብሎ ሊጠራ ይችላል። በእነዚህ የመታመን ለምሳሌ እግዚአብሔር ሁሉን ይችላል ካለ ሁሉን የሚችል አምላክ ስላለ እኔም በሱ ሁሉን ይችላለሁ ካለ መታመን ወይም ትውክልት ተብሎ ይነገራል ማለት ነው። ይህንን የእግዚአብሔር ካለ መሆን ኃይል የሚሰጠው እግዚአብሔር ነው። በዚህ ዘመን በእውነት ማለት ነው በዚህ ዘመን ትልቁ ፈተና የሚመጣብን ምንድነው? እጅ መቆረጥ፣ አይን መቆረጥ፣ አፍንጫ መፎነን፣ እግር መቆረጥ፣ ሰውነት በመጋዝ መሰንጠቅ ፈተና አይደለም። ትልቁ ፈተና የእግዚአብሔር አለመሆን ነው። ስለዚህ አባቶቻችን ወደ ፈተና አታገባን የሚሉት ምንድነው? መከራ ፈርተን አንተን ከመካድ ሰውረን ማለት ነው። መከራ ፈቀን በጣም ትልቁ የፈተና ቀን ምንድነው ይሉና መከራ ፈርቶ እግዚአብሔርን የሚክዱበት ቀን ፈተና ይባላል። ከዚህ አውጣን ማለት ነው። ከዚህ አውጣን። ከዚህ ማውጣት የሚችለው ራሱ እግዚአብሔር ነው። ስለዚህ የእግዚአብሔር ጥበቃ ይሄ ነው። ከቃሉ ጋር ናችሁ? የእግዚአብሔር ካለመሆን እግዚአብሔር ይጠብቃል። እግዚአብሔር ካለመሆን እግዚአብሔር ይጠብቃል። ሰው ባላመነ መጠን ለማይረባ አይምሮ ተላልፎ ስለሚሰጥ ማለት ነው። ቀጥሎ ደግሞ ከኃጢአት እግዚአብሔር ይጠብቃል። ከኃጢአት እግዚአብሔር ይጠብቃል። ከኃጢአት ይጠብቃል ማለት እግዚአብሔር ኃጢአትን ይቅር ማለቱ ብቻ አይደለም። ኃጢአት እንዳንሰራም ጭምር ደግሞ የሚያደርገው እግዚአብሔር ነው። እንዳንሰራም ጭምር። እንደዚህ ስላችሁ ጊዜ ግን እግዚአብሔር ይሄን ሁሉ ኃጢአት ስሰራ ራሱ ዝም ብሎኝ ነው እንጂ እኔ ምን ላድርግ እንዳትለው ደግሞ ማለት ነው። አስቸጋሪ እኮ ነው ሰው ማለት ነው። 1000 በጎ ነገር ተነግሮት አንድ በጎ ያልሆነ የሚመስል ከተነገረው ያን ዞ ስለሚሄድ አስቸጋሪ ነው ማለት ነው። ስለዚህ እግዚአብሔር ለምሳሌ አንድ ሰው ዝሙት ሊሰራ ሲል የሆነ ሰው ቢደርስበት ያ የእግዚአብሔር መግቦት ነው። እግዚአብሔር ጥበቃ ነው። ሊሰርቅ ሲል ባለቤቶቹ ቢደርሱበት የእግዚአብሔር ጥበቃ ነው። እግዚአብሔር መግቦት ነው። ከኃጢአት የሚከለክለው ያ ነበረ። ለምሳሌ ሶምሶን መጡብህ እንትለው ገመዱ ሲቆረጥ ያ የእግዚአብሔር መግቦት ነው። መጨረሻ ላይ ግን መግቦት እግዚአብሔር ሰው ሲፈታተነው እግዚአብሔር በሱ ሕይወት ውስጥ እንዳይሰራ ሲዘጋው ለማይረባ አይምሮ አሳልፎ ይሰጠዋል ማለት ነው። አንድ ሰው ምን ብለትና የተናገረው ባልተከፈተ ልብ ውስጥ የተከፈተ አይምሮ ሊኖር አይችልም ብሎ ተናግሯል። ያልተከፈተ ልብ በሌለበት የተከፈተ አይምሮ የለም። የተከፈተ አይምሮ በሌለበት ደግሞ የጽድቅ በር ሊከፈት አይችልም። ሲዘጋበት ኃጢአትን እያደናቆረ እያጣጣመ እየለመደ መስራት ይቀጥላል ማለት ነው። ይሄ በር እንዳይዘጋበት እልከኛ ልብን ማስወገድ ይገባል። እግዚአብሔር ራሱ ይመልሰኝ ማለት ትዕቢት ነው። እግዚአብሔር ያልመለሰበት ጊዜ ስለሌለ ማለት ነው። መመለስን እንቢ ስላልነው ነው እንጂ ማለት ነው። ስለደጋግ ቢያንስ ፈቃድን ወይም መሻትን ስምረትን መስጠት ትልቅ ሀብት ነው። ዘኬዎስ ቁመቱ አጭር ነበር አይደል? ቁመቱ አጭር ነው ማለት ነው። መጽደቅ የሚፈልግ መጽደቅ ያቃተው ሰው ማለት ነው አጭር ቁመት የተባለ። ክርስቶስን ማየት ይፈልጋል ግን ቁመቱ አላሳየው አለ። ይሄ ማለት ነው መቁረብ ይፈልጋል ሕይወቱ አላስቆርበው አለ። መጸለይ ይፈልጋል እንቅልፉ አላስጸለየው አለ። መስገድ ይፈልጋል ስንፍናው አላሰግደዋል። አንድነትን ይፈልጋል ዘረኝነቱ አላስኬደዋል። ይሄ መግቦት እግዚአብሔር መቃረን ነው። እንግዲህ የድርሻችን እንድንወጣ እግዚአብሔር ይርዳን። ስለዚህ አንዱ የእግዚአብሔር መግቦቱ ይሄ ነው ማለት ነው።
አንዱ እግዚአብሔር መግቦቱ ከኃጢአት እግዚአብሔር ይጠብቃል። ምን ጊዜም ኃጢአተኛ ነህ ብለው የሚወቅሱን ኃጢአተኛ ናቸው ብለው የሚወቅሱን ድምጾች መግቦት እግዚአብሔር እንደሆኑ ማመን ትልቅ ሀብት ነው ማለት ነው። በመጨረሻ ልናገር የምፈልገው ከቃሉ ጋር ናችሁ። እግዚአብሔር በኃጢአት ከሚመጣ ፍዳ ይጠብቃል። እስቲ በኃጢአት ከሚመጣ ፍዳ በሉ። መጀመሪያ ከምን ይጠብቃል? ቀጥሎስ? በኃጢአት ከሚመጣ ፍዳ። ይገርማል እኮ የኃጢአት ደመወዙ ሞት ነው አይደል? ቅዱስ ዳዊት እንዲህ አለ መዝሙር 50 ቁጥር 14 ላይ አድኅነኒ እምደም እግዚአብሔር አምላከ መድኃኒቴ፣ የደህንነቴ አምላክ እግዚአብሔር ሆይ ከደም አድነኝ ይላል። ከደም አድነኝ። አባቴ አዳም እናቴ ሔዋን የበለስን ደም አፍስሰው ካመጡት መርገም አድነኝ። አንድ እኔ የኦሪዮን ደም አፍስሼ ከሚመጣብኝ ፍዳ አድነኝ። ሁለት የኔን ደም ከሚያፈሱ ሰዎች አድነኝ። ሶስት ሌላ ጊዜ እኔ የሰው ደም ከማፍሰስ ሰውረኝ ማለት ነው። የኃጢአት ፍዳው ለምሳሌ ምናሴ ምንድን ያደረገው? ልጁን ለጣዖት እስከ ማረድ የደረሰ ጨካኝ ነበረ። እግዚአብሔር ክፉ ንጉሥ አስነሳ፣ ሌላ ሰው አስነሳና በሳጥን ቆልፈው ወሰዱት። ከዚያ በኋላ እዚያ ውስጡ ነው አቤቱ ምን አለ ተመልከቱ፣ ለኃጢአቴ ፍዳ አትስጠኝ እያለ ይጸልያል። ንስሐን የሰራው እኮ ለአብርሃም አይደለም ለይስሐቅ ለያዕቆብ እኮ አይደለም አለ። አዎ እግዚአብሔር ከዚያ በኋላ ሚካኤል ላከና ከነሳጥኑ ይዞ መለሰው። ከነሳጥኑ መልሶ አመጣው ማለት ነው። ይህ ከኃጢአት ፍዳ እግዚአብሔር ያድናል ማለት ነው። መጀመሪያው ከኃጢአት ይጠብቃል። ሁለተኛ በምን ከሚመጣው ነው? በኃጢአት ከሚመጣው ፍዳ እግዚአብሔር ይጠብቃል። እኔ የምሬን ነው የምነግራችሁ። በዚህ ዘመን ሁለት መሰረታዊ ነገር ያስፈልገናል። ወይ አክሊሉን መከራውን ጨክነው ተቀበለው። አብ ወልድ መንፈስ ቅዱስ ያጠብቁ፣ አብ ወልድ መንፈስ ቅዱስ ያስጨክናሉ። ሲያስጨክናሉ ለምንድን ነው የሚያስጨክኑ? የሰው ደም ለማፍሰስ ነው? የራስን ደም ለማፍሰስ ነው? የራስን ደም ለማፍሰስ ነው። ጥባት የሚባለው እሱ ነው ማለት ጨካኝ፣ በራስ መቁረጥ ማለት ነው። በራስ መቁረጥ መሻትን የቆረጠ አካሉን ሲቆርጡት አይከፋውም። መሻቱ ያልተቆረጠ አካሉን ለሰማዕትነት ሊሰጥ አይችልም። አብ ወልድ መንፈስ ቅዱስ ጭካኔን ይሰጣሉ። ወይ ጨክነው ወደ እሳቱ ከሚገቡት ክብር ከሚያገኙት፣ ወይ ደግሞ ደካማነታቸው ታውቆላቸው ከበጎው ዘመን እግዚአብሔር ጋርዶ ከሚያደርሳቸው ሰዎች ከሁለቱ ውጭ ከሆን እንጃ የት አባታችን እንደምንሆን ማለት ነው። ከሁለቱ ውስጥ እንድንሆን የእግዚአብሔር መግቦት እንዳንቃረን ማወቅ ያስፈልጋል ማለት ነው። ስለዚህ ከኃጢአት ፍዳ በኃጢአት ከሚመጣው ዕዳ አምላካችን ቅዱስ እግዚአብሔር ይሰውረን። የመጨረሻ እግዚአብሔር ይጠብቀኛል። የመጨረሻ ይችላል። እግዚአብሔር የሚጠብቀው ከምንድን ነው የሚለው? እግዚአብሔር የሚጠብቀው ከመከራ እግዚአብሔር ይጠብቃል። መከራን ከመጥላት እግዚአብሔር ይጠብቃል። መከራን ከመጥላት በሉ። ምን ይላል እግዚአብሔር? አሁን ለምሳሌ ወደ መከራ ሲወስደን እግዚአብሔር እየጠበቀን ነው እያልጠበቀን ሳይጠብቀን ነው ይመስላችኋል? እንደዛ ለምሳሌ ተመልከቱ። እኔ ቸርረኛ ነኝ አለ። ቸርረኛ በጎችን ቆጥሮ ያውቃል አለ። ቆጥሮሳ በየስማቸው ይጠራቸዋል። በየስማቸው ማለት ነው። ምክንያቱም አንድ ሰው ለምሳሌ እኔ አሁን አባ ነኝ ብሰርቅ ምን ይሆናል ነገ ስሜ ሌባ አይደል? እንደዛ ይሆናል ማለት ያለ ይቀጥላል። አሁን ለምሳሌ ቅዱስ ጴጥሮስ ሐሙስ ማታ ካደ። በበነገው ስሙ ማን ነው የነበረበት? ትናንትና አለት ዛሬሳ ካዲ ነበር። ግን ምናለው መልሶ ጴጥሮስ ተወደኛለህ በየስሙ። ስንበድልም ሳንበድልም ስማችን አያቋርጥም እግዚአብሔር ማለት ነው። የልጅነትና የአባትነት ልጅን እግዚአብሔር አያቋርጥም። በኋላ ምን ያደርጋል? በየፊታቸው ይሄድላቸዋል። እስኪ በየፊታቸው በሉ በሞት ይበሉ። በየምናቸው ለነማን? ለበጎቹ በሉ እንጂ ለበጎቹ። ለሚመንኑት የምናኔን መንገድ ጀመረላቸው። ለሚቸነከሩትስ በሉ እንጂ ይችላል። የምን መንገድ ሄደላቸው? ለሚሰቀሉትስ፣ ለሚናቁትስ፣ ለሚራቆቱትስ ለነዚህ ሁሉ ይዶላቸዋል ማለት በየፊታቸው ይሄድላቸዋል። ይሄ መገቡቱ ነው። መከራን ጀምሮ መስጠቱ ጠበቀው ነው ማለት ነው። ስለዚህ ልክ እንደ እጽዋት ማለት ነው። እጽዋት ጠል ካገኙ ይለመልማሉ፣ ሐሩር ካገኙ ይበስላሉ። ጠል ብቻ ካገኙ ሽባ ይሆናሉ፣ ሐሩር ብቻ ካገኙ ይደርቃሉ ማለት ነው። ክርስቲያን ረድኤት ብቻ ከሆነ ልፍስፍስ ይሆናል። መከራ ብቻ ከሆነ ተስፋ ይቆርጣል። ልፍስፍስ ወይም ሽባ ክርስቲያን እንዳይሆን ምን ያስፈልገዋል? መከራ። ተስፋ እንዳይቆርጥ ረድኤተ እግዚአብሔር ያስፈልገዋል ማለት ነው። ስለዚህ እግዚአብሔር ጥበቃው ከመከራ ከመሸሽ ይሰውራል። መከራ ሀብት ነው። ከዚያ ምን አለ? አነ ውእቱ አንቀጸ አባግዕ ዘበአማን፣ እኔ እውነተኛ የበጎች በር ነኝ።
ዘቦአንተ አቤ ውእቱ ይድህን፣ በእኔ በኩል የሚገባ ይድናል አለና ወይ ይበው ወይ ወጽ ይገባል ይወጣል፣ ወይ ረክም ራእይ መሰማሪያም ያገኛል። ይሄን ቁልፉ ማለት ነው። በእኔ በኩል የሚገባ በችንካሯ በኩል የመጣ በጾሟ በኩል የመጣ በመከራይቱ በኩል የገባ እኔ በሄድኩባት በር የገባ እርሱ ይድናል አለ። ይገባል። እስቲ ይገባል በሉ። ገብቶስ እንግዲህ ሳይገባ የወጣ ሰው ሲበጠብጥ ነው የሚኖር። ይገባል። ከዚያ ምን ያደርጋል? ይወጣል። ይገባል ወደ አሚን፣ ይወጣል ወደ ምግባር ማለት ነው። ገብቶ አሚንን ታጥቆ ወደ ምግባር አድባር ይሰማራል ማለት ነው። ይሰማራል። ስለዚህ መሰማሪያም ያገኛል። ይገባል ወደ ትምህርት፣ ይወጣል ወደ ማስተማር ነው። ሳይገቡ መውጣት ጭንቅ ነው በእውነቱ ማለት ነው። ከዚያ ተመልከቱ፣ አሚንን ተመልከቱ። ይገባል ወደ ትሩፋት፣ ይወጣል ወደ ገቢረ ተአምራት። አባቶቻችን ፈውስን ምግባር ይቀድመዋል ይላል ቅዱስ ሳዊሮስ። ፈውስን ምን ይቀድመዋል? ሳይገቡ መውጣት ነው ጭንቁ ማለት ነው። ሳይታጠቁ ጦርነት የለመችም በዓለም እንኳን ማለት ነው። ሰልጥነው መከራይተው ነው ወታደሮች እንኳን የሚወጡት ገብቶ መውጣት። ከዚያ ምን ያገኛሉ አለ? መሰማሪያ ያገኛሉ። መሰማሪያው ምንድነው? ለሚመንን ዋሻ ይዘጋጅለታል። ይሄ መሰማሪያው ነው። ወደ እኔ የገባ ሰው ደግሞ ለጨካኙ ደግሞ ምን ይዘጋጅለታል? እሳት። አሁን እግዚአብሔር የተመሰገነ ይሁን እሳት መጥቷል። እግዚአብሔር የተመሰገነ ይሁን አትሉም እንዴ? በሉ እስቲ በሉ። እግዚአብሔር የተመሰገነ ምን መጥቷል? ከዚያስ ምን መጥቷል? ገጀራ ሰይፍ መጥቷል። እግዚአብሔር የተመሰገነ ይሁን። አራሚን በሉ። ስለዚህ መሰማሪያ ያገኘን ማለት ነው። እስቲ መሰማሪያ ያገኘን በሉ። መሰማሪያ ያገኛል። መሰማሪያው እኔ መሰማሪያ ነው እንግዲህ ማለት በዚህ ያሰማራን ማለት ነው። በጎ እረኝነቱ ይሄ ነው። በጎ እረኛ በጎችን ከጫካ ያወጣል። ከጫካ አውጥቶ በምን ያደርጋቸዋል? በቀና መንገድ ይመራቸዋል። በመንገድ መርቶ ከለመለመ እሳር ከጠራ ውሃ ያደርሳቸዋል። ከዚያ አድርሶ በአማጋ ያስመሻቸዋል። በአማጋ አስመሽቶ ወደ ተራራ ያሰማራቸዋል። ከተራራ ወርዶ በአማጋ ያስመሻቸዋል። ከአማጋ አስመሽቶ በጠባብ በር እየቆጠረ ያስገባቸዋል ይላል። ይህ ምንድን ነው? ከጫካ እንደማውጣት ከድንቁርና ከክደት ያወጣል። በቀና መንገድ እንደመምራት ንዑ ትልኡኒ አነ ውእቱ ፍኖተ ጽድቅ ወሕይወት፣ እኔ ሕይወት መንገድ ነኝ ኑ ተከተሉኝ ብሎ አስከትሏል። ከዚያ በኋላ ተመልከቱ፣ ከጠራ ውሃ እንደማድረስ ማሕይወት ራሱን መግቧል። ከለመለመ ሣር እንደማድረስ በቤተ ክርስቲያን አሰማርቷል። ውስተ ብሔር ስውር ህየ ያሃድረኒ፣ በለመለመ መስክ ያሰማራኛል። የነቢያት ትርንጎ ሳይጠገብ የሐዋርያት የስብከታቸው መጎምራት የነሱ ሳይጠገብ የሰማዕታት ገድል የነሱ ሳይጠገብ የመነኮሳት መዓዛ ያ ሳይጠገብ ተልእኮተ መላእክት የሁሉ አዝመራ ባለባት በለመለመ መስክ ያሰማራኛል። ውሃ በማይረፍት ሐፀነኒ፣ በረፍት ውሃ በራሱ አሳደገኛለሁ። ይሄን ነው። እዚህ ወዲያ ምን ያደርጋል? አብልቶ አጠጥቶ ምን ያደርጋል? ምን ያደርጋል? አብልቶ አጠጥቶ ወደ ተራራ ውጡ። እስቲ ወደ ተራራ ውጡ ማለት ዝም ብሎ በልቶ ለጥ የለም። ያበላል፣ ያጠጣል። ከዚያስ ወደ ተራራ ውጡ። እንግዲህ የኢትዮጵያ ዶሮና የፈረንጅ ዶሮ ልዩነት አለው። የፈረንጅ ዶሮ በልቶ ለጥ ነው፣ ሌሊት አይጮህም። በጣም ነው የሚደንቀው እኮ። የኢትዮጵያ ዶሮ ግን ሌሊት ይጮሃል፣ ሰዓት ይቆጥራል ማለት ነው። እየለቀመ የሚተኛ ያ ዶሮ ነው፣ የፈረንጅ ዶሮ ነው በእውነት ማለት ነው። እንደ ፈረንጅ ዶሮ እየለቀሙ መተኛት የለም። ስጋውን ያበላል፣ ደሙን ያጠጣል፣ ከዚያ ወደ ተራራ ያሰማራል ማለት አንቀጸ ብፁዓንን ስሩ ይላል። እስቲ አንቀጸ ብፁዓንን በሉ። ከዚያ በኋላ ተሰዶ ተርቦ ስጋውን ያበላል፣ ተጠምቶ ደሙን ያጠጣል። ኋላሳ ተሰደዱ ይላል። እስቲ ተሰደዱ ይላል ብሎ ብፁዓን ላይ ይሰደዱ በእንተ ጽድቅ ይላል። የሚሰደዱ ብፁዓን ናቸው ይላል። ፊት እሱ ተሰደድኩላችሁ አለ። ኋላ ደግሞ የሚሰደዱ ብፁዓን ናቸው። ከተራራው አምጦ በአማጋ ያሰማራል። ከዚያ በኋላ አንቀጸ ብፁዓንን አስተምሮ አሰርቶ እንደየጸጋው እንደየአይምሮ በገድል ማለት በየጸጋው ስራ ያሰራዋል። ከዚያስ በጠባብ በር ያስገባል። በጠበበችው በር በወንጌል ያኖራል። ከቤት አሰማርቶ ያኖራል። በመንግስተ ሰማያት ያኖራል። በመንግስተ ሰማያት እንድንኖር አምላከ ቅዱሳን ይርዳን። ስለዚህ እግዚአብሔር እንዲጠብቀን እግዚአብሔር መከራ ሲያመጣ ጠብቆቱ እንደሆነ እንድናምን ነው። እኔ የምለው ነገር እግዚአብሔር መከራ ሲያስቀርም ምንድነው? ጠባቂ ነው። ሲያመጣም የሱ መግቦት ነው። ሁለቱም የሱ ናቸው። ይሄን ያመነ ክርስቲያን ምን ጊዜም ብሞትም ከዚያ ምን ማለት ይችላል? ብንሞትም ለማን እንሞታለን ነው? ብንኖርሳ ሲደርስ ነው እንጂ ሲናገሩት ቀላል ነው። አባታችን ዘካርያስም እግዚአብሔር ሁሉን ይችላል የሚያሳነው ነገር የለም ሲል ኖሮ ልጅ ትወልዳለህ ሲባል እንዴት ሆኖ አርጅቼ አለ። ፊት እኮ ሲሰብክ ነበር ለሕዝቡ ማለት ነው። እግዚአብሔር ሁሉን ይችላል እያለና ሲደርስም እንደዚያው እንድንሆን እግዚአብሔር ይርዳን። ስብሐት ለእግዚአብሔር ወለወላዲቱ ድንግል መስቀል